ሰላም ወገንታት እንዴት ቆያችሁ? ደስታችሁ እንዴት ነው? ደስ ብላችኋላ? ለማንኛውም ሁላችንም ደስ ብለናል። ዛሬ ቀን ይቋጫል ያላሰብነው በአንድ ይሆናል። በጣም ደስ ይላል። ይሄ ነገር ደግሞ እግዚአብሔር ያውቃል። እኔ እውነት ግን ማለት ነው አንድ አላችሁ እውነቱን አይዲያ ነው የምትሰጡት፣ ዝም አትሉም። ግን ነገ እንደዚህ ይሆናል እንደዚህ ትላለች፣ ብሩኬ እንደዚህ ይሆናል። ኧረ ዝም በሉ እንዳያድርጉት። እነሱ እኮ ያድርጋሉ የኛ አይቶ ማለት ነው። ታውቁታላችሁ። አንድ ቀን ምናምን ቪዲዮ ይሰራሉና 2 ቀን ፏ ይላሉ። በአንድ ቀን 2-3 ለኛ ለመንጫጫ ይሰራሉ። ከዛ እነሱ ግን ፏ ብለው ነው እየኖሩ ያሉ። እናንተ ግን ለነገ እንደዚህ ለነገ እየከፈተለት ሙቼ ነው ተኝቼ ለእዮ ሰብስክራይብ ማድረገው እኔ ግን እኔ እንጃ አላውቅም። ውዶቼ ታሪክ አልስማ እስኪ። እኔ እንጃ ለምንድን ነው ያለቀሰችው ዛሬ? በዚህ ልክ ለምን የሰው ህይወት መጥፋት ፈለገች? እኔ እንጃ አላውቅም። ብቻ ግን እኛ አንችልም። ለማንኛውም ግን ነገ ለእዩ ይከፈትላት ምናምን እያል ነበር። ከዛ ደግሞ ነፍሳችሁ አይማረም ጨርቃ ፋሚሊ ለልጇ ማሳደግ አረብ ሀገር ከመምጣቷ በፊት እኛ እናሳድግላት ብር እናወጣ እያሉ እየሰበሰቡ ነበር። እስኪ የሰበሰባችሁ ልጆች ማለት ነው በውስጥ ላኩልኝ ላንብበው። ስንት ላይ ደረሳቸው? ወይኔ ጉዴ! ወይ እዩ ሀገር ማለት ነው። ለምን አንጮቆረር አትገባም? አንጮቆረር ለምን አትገባም? አረብ ሀገር ደግሞ እንደሱ አይነት እንኳን እች ብስብስ የወንድ እጅ ጠብቄ እበላለሁ ያለች ሴት እዚህ አበራ ሀገር መጥታ ልትሰራ ነው። እግር ትብላ ቆረቆንታ ኧረ እቺ ሞሸት ገማታ ማለት ነው። እውነት መሰላችሁ እንደ ሰውን ለመራራት ነው ለማባባት ነው እንደዛ መባል ነገር። ይኸውልሽ አዲስ ቻናል ከፍቶ ቢመጡ ማለት ነው ድብድብ ነው የምናደርገው። ትዋረዳላችሁ ብለናለች። ይሄና ጀግኖች እና መቼም አልቀሳ ልጄ አባት የለውም። ወይኔም ዋረድና ደብተር ይዤ መጥቻለሁኝ። አረብ ሀገር እንዳትሰደድ ለልጇ ወተት መግዣ በየወሩ ከደሞዛቸው ላይ ስንት ታዋጣላችሁ? ልመዘግብ ነው አሁን ምዝገባ ሊጀምር እኔ 50 ሺህ ብር በየወሩ ለወተት መግዣ ልጅቷ እንዳትሰደድ አንዳንድ ጤናሽ የምን 50 ሺህ ብር ነው? 50 ቦታ ትቆረጥ ስትፈልግ መሰረት ምን አገባ? መሰረት ዘመበኝ መሰረት ዘመበኝ ሌላው ነገር እንደዚህ እንዳይጨለል እንደዚህ አትበሉ። ቆይ እስኪ አንዴ አዳምጡ። አንዴ በተራ አውሩ። የምትሰጡትን ብር በተራ ሙያታችሁን እያነሳችሁ አውሩ። እኔ የለም እኔ እንዳታስገቡኝ። ኧረ ታዩት ባላ ያላ ለቴንሽ ይጅበት ስሚ ባላ እንደዚህ አትበይ። ሌሎቹ ነገ ደግሞ እንጂ ያስለቅሳሉ። እውነት መስሎት እውነት አልማዝ ተናግሬያለሁ። ይህች ልጅ ስደት መምጣት የለባት። ህፃን ልጅ ነው ያላት። ማላኩ ጋር ከዳት አስገባለኝ። መጀመሪያ ከኔ ጀምሬ 50 ሺህ ብር ታዋጫለሽ በየወር። ዝም በሉና አንዳንዳችሁ ገኒ በወር ስንት ታዋጫለሽ? 50 ሺህ በወር በየወሩ ገኒ አይ ገኒ በዛ አነሰ ቆንጆ አነሰ። ለምን ገኒ 250 ሺህ አታረጊም? ገኒ ሩታን አስወርጅልኝ። ሚዩት እያዘች አይደለም ሩታ። አዎ ትጠየቂ ስንት እንደምታዋጭ ትናገሪያለሽ። ገኒ 50 ሺህ ብር ብለሻል። ፍቅርተ ስንት ታዋጫለሽ? 50 ሺህ ብያለሁ። አንደኛ ያልኩት መንገድ የከፈትኩት እኔ ነኝ። እሺ 50 ሺህ ቤቲስ አቤት ቤቲ ኮንተን ወጣች። ቤት አላወጣም ወጣች ወጣርታል። ቃልዬስ ቃልስ ኬካ ነው ኬካ ቅዱስ የሚል የኬካ ቅዱስ ነው መሰል። ስንት ነው የምታዋጭው? ለተቸገረ እያዋጣ ነው። ቶሎ በሉ ኬክዬ ልጅቷ አረብ ሀገር እንዳትሰደድ እኔም 50 ብያለሁ። 50 ሺህ ብር። እሺ እኔም እንግዲያው እንዳቅሜ የኔ ደግሞ አነስ ይበል 40 ሺህ ብያለሁኝ። እኔ እንዳቅሜ አልማዝም ነይ ውጪ አሙይ እንጂ ጎዶሎ ምን ያደርጋል? እሺ 50 እኔም 50 አድርጊ። አልማዝ ስንት ታዋጫለሽ? በየወሩ ግን ተቆራጫለሽ። አንድ ሺህ ደርሃም እኮ እንግዳው ዩዘርስ ኮፒሊንግ እያደረጋችሁላት ዩዘርስ ስንት ታዋጫለሽ? ቤቲን ያስወጣው እሷን መርጦ ነው።
50,000 ብር እንደ ጎበዝ ናቸው። ሀናንዬስ በየወሩ እኮ ነው እናንተ ጠይቃለ ቆይ አይደለም ለሱ 50,000 ብር 50,000 ብር አዋጣችሁ ነገ በምን ሀገርሽ ገብተሽ በምን ልትኖሪ ነው? እኔ ልጅ እንኳን እኔ 25,000 ብር ከፍላለሁ። እሺ መዝግቢ። ሩታ ጎበዝ ናት። ግማሿን ለራሷ ግማሿን ለእሷ ጎበዝ ጎበዝ። ሀናንሳ ስንት ታዋጫለች? አዝናለሁ የኔ እናት። እኔ የለኝም ምን በወጣኝ የሰው ሽንት ቤት እያጠብኩ ሴት አይደለሽ ህፃን ልጅ ትተንደኝ የለኝም አዝናለሁ የለኝም። መሰረትሳ ቆይ ችግር እኮ ነው ስንት የቸገረው አለ መንገድ ላይ በኩርሲ የሚሄድ መራመድ መሄድ የማይችል ሰፋር መሰረት የመሰለች በህግ አምላክ መሰረት ስደት ከምትመጣብን አይደለም። እኔ ብቻዬን ይቅርታ፣ እኔ አላቃትም አታውቀኝም። ስለዚህ 5 ብር እሰጣለሁ። ለቀልድም ማለት ነው። ውይ ሁለት ከ50 አድርጊ። 2 ከ50 እናንተ 50ዎች 50 ሁላ ማለት ነው። ለራስሽ 50 የለሽ ለሰው 50,000 ብር ወርድ ሲያልቅ ደሞዙ የሚቆማል መሰላትን ስትሳደብ መቤት ዛሬ ቪዲዮ ሲቆሙባት እያለቃቀሰች መጣች። ሰብስክራይብ አድርጉ ማለት ነው። 9 ወር ሙሉ ጨጓራ ሲቃጠል ኑሮ 50,000 ብር ላውጣላት እንዴ? ያኔ ያበርን ሊተከራይ አሞኛ ያቀም ወጪ ገቢ ጨጓራ የታመመ በሷ ምክንያት ልንገራችሁ። ሰብስክራይብ የሚያረጋት እኔ ነኝ፣ ላይክ የሚያረጋት እኔ ነኝ፣ ምስፍላት እኔ ነኝ። በደል ነው የሚከፋው እኔ ነኝ። በቃ ጨጓራ የተቃጥሎ በሷ የተነሳ ደግሞ መጨረሻ ትእዛዝ ሰጥታ የምትሄደው እኮ ጨጓራ የሚያቃጥለው ትእዛዝ ሰጥታ የምትሄደው ዶቼ ከስራ ያላችሁ ቀዩ ነገር ይነሳ። ይወሮ የሚለው ወይ ፈጣሪ ሆይ ርግማን ያነሰው ገበያ ይፈሳላሉ። የእሷ ቢጤ ነው። ይህን የመሰለ ወዴን ሰጠች በከዘች አርፋ ከሚኒ ጋር ልጅ ነው ልጅ አይደለም እያለች ብትመጣ ኖሮ የልጁን ስም ትታ ብዙት ይሄድ ነበር። የውሸታም ቅሌት መጨረሻው ይሄ ነው። በስመ አብ ወመንፈስ ቅዱስ እግዚአብሔር አያዋርድ። በስመ አብ አልቤሙ ተሸጦ አለቀበት። ሁለተኛ አትመጣም ግን ትፈራለች። እውነት አትመጣም። ኧረ ትመጣለች። ልጅቷ አይን አውጣ ነች። አትመጣም ማለች ትመጣለች። አረፈ ትመጣለች። ሊከፍቱላት አይደል እንዴ? የለው ውሸት አታልቅስም እኮ ዝም ብላ ነው። እውነት እንባ የለም አይን ላይ ዝም ብላ እያልኩ ነበር። ወይኔ እንባ የለም እቺ ገራቀ እያልኩ ነበር። ወይኔ ማን ነው ስለሆነ አይወጣም በርበሬ ልጅ ታሰርታ ወይ ሆን እየቀበ ይሆናል ይላሉ። የወንድሟ ልጅ ነው አሉ እኮ የዛ ጥሩራ ባሪያው የወለደች ትመስላለች። እንጨት እናታ የዛ ለምቦጭ አረተ እንጨት አንጀቷ በመርፌ ሩታ ምንድን ተቃጥያለሁ። እኔ እኮ 9 ወር ሙሉ ማርያም የሁለት እመቤትን እኔ ነኝ የማውቀው። እንዴት ወገቤ ተበጥሶ እያልኩ በቃ አለቀ እኮ አለፈ እኮ እናንተ ከ50 ምናምን ሰው 29 ሰው ገባ። በስማም ስድቡ መሳደቡ በቃ እኛ የስራዋን ይስጣት እሱ ተረገጠ። ግን በቃ በዚህ ልክ ራስ እንኳንም የኦዲየንስ መጮህ ጮንድ በስማም ቶክቶክ ላይ እየሰደቡ ጆሮ እንዳይሰማ በቃ ይሄን አለ። እነሱ ዋጋ ከፍለው እንግዲህ እነሱ ያመጡበት ምክንያት ሊኖር ይችላል። ግን አብራሩ መሰላት እንጂ ማለት ነው። ልጅቷ ራሷን የጎዳችው እኮ ትናንትናው ብር አይታ ዛሬ ራሷን የተረገመች ሴትዮ ልሻኛት ራሷን ጎዳች። ማንም ምንም ሰብስክራይብ አያረጋትም። ግን ሰብስክራይብ እንድትደረግ ቻናል እንዲከፈትላት ነው እያለቃቀሰች የመጣችው። ግን ደግሞ ሰው ልብ ያረጓታል። ለስድብ ራሱ ያረጓታል። ለመስደብ እሷን ለመስደብ ቤቷ ገብተው ያረጓታል። አረ ሰብስክራይብ ያረጉላታል። ቆይታ ያለሽ ምን አለች? ቴነሽ ትኛለሽ
ለመስደብ ይገቡልሻል። ዞር ብዬ ላያት ልቤን ነው የቆሰለው። ቲክቶክ ላይ የምትቦስተው ያኔ ሪፖርት አድርገው ባያጠፉባት ኖሮ እኔ ያለቀስኩባት ቀናቶች ሁሉ አሉ። አጠፋች እኮ መታስ እንደዛ ብላ መተን አጥፉት ምን ችግር አለ? አዳሚ ተንጫጭ ተቃጠይ። አቤት እኮ እንዴት እንደኛለን እንዴት ያለ ያለቀስ ነው። ራሷ ነች እየነፈረቀች ማጣች። እኛ ስር ይወርቃሉ እንጂ ማንም እነሱ ስራ አንወርቅም። እኛ ለምን በሏ እኛ ገቢያቸው ነው የዘጉት። እኛ ነን ገቢያቸው ማለት ዶላር ማለት እኛ ነን። እኛ ግን ከተውን ዶላሩም ይቀራል። ስለዚህ እኛም በዚህ ልክ መታለል አለብን ብዬ አላስብም። በዚህ ልክ ለምንድን ነው እኛ ስሞኝ እሷ እየለቀቀሰች መታኔ እንኳን አይኗንም አላ እንኳን ሰብስክራይብ ላደረጋት የቆሰልኩባት ሀይሚ ወርቃ ሆስፒታል የገባችበት 3 ቀን ያለቀስኩት ፊቴ አብጦ ሴትዮ የምን ሆንሽ እስከምትለኝ ድረስ ማርያምን